የተከበሩ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ፣ የተከበራችሁ ከፍተኛ የኢፌዴሪ የመንግስት ኃላፊዎች፣ የተከበሩ አቶ ጌታቸው ረዳ፣ የተከበራችሁ የዲፕሎማቲክ ኮሚኒቲ አባላት፣ እንግዲህ በዛሬው ዕለት ታሪክ እዚህ አድርሶን ትግራይ ጦርነቱ አልፎ ከዛ 2 ዓመት የሽግግር ጊዜ ቆየን። በዚህ 2 ዓመት የሽግግር ጊዜ ጌታቸው ፕሬዝዳንት፣ ምክትል ጀነራል ጻድቃን ምክትል ሆነን ካቢኔያችንን ይዘን ብዙ ጥሩ ስራዎች ሰርተናል። በዛው ያክል ደግሞ ብዙ ድክመቶች ነበሩን። በተለይ በተለያዩ ጉዳዮች በዋናነትም ከፕሪቶሪያ ስምምነት መተግበር ጋር ብዙ ድክመት እንደነበረን ይታወቃል። ሁሉም የነበሩት ድክመቶችም ሁሉም የነበሩት ጥንካሬዎችም የጋራችን ናቸው። እንግዲህ በዚህ ባለፉት ጊዜያት አንዱ ሲነሳ፣ አንዱ ሲጣል፣ አንዱ ሲወቀስ፣ አንዱ ሲወቅስ የኖርንበት ሁኔታ አለ። በተጨባጭ ግን የችግሩም የጥንካሬውን ባለቤቶች ነን እና አሁን እዚህ ደርሰን ጊዜያዊ አስተዳደሩ አሁን ያለበት ሁኔታ የግድ መስተካከል ስላለበት እዚህ ደርሰናል። እዚህ ደርሰን ያው ጊዜያዊ አስተዳደሩ መቀጠል ስላለበት ለቀጣዩ 1 ዓመት በተወሰነ የፕሬዝዳንት ማስተካከል ቀጥሎም የተወሰነ የካቢኔ ምናምን ማስተካከል እንደ አዲስ ስራው እንዲሰራ እድል አግኝቷል። በዚህ አጋጣሚ ይሄ እድል ለኔ ሲሰጥ ቀላል እንዳልሆነ አውቀዋለሁ። በጣም ከባድ ፈተና ነው። በእንትን ሲታሰብ የምትመኘው ነገር አይደለም። የዛው መጠን ደግሞ ጥሩ ከስራህ ደግሞ እድል እንደሚሆንም አውቃለሁ እና ፈተናዎቹም ምን እንደሆኑ እገምታቸዋለሁ፣ አውቃቸዋለሁ፣ ኖሬባቸዋለሁ። ግን የቀረው 1 ዓመት ቢሆን ባለፈው ያልሰራናቸው ስራዎች አሉ፣ በጣም ብዙ ናቸው። ቀጣይ መስራት ያለብን ስራዎች አሉ። ከፕሪቶሪያ ስምምነት ብቻ የተያዘ ሳይሆን በራሳችን በውስጣችን ባለፉት 2 ዓመታት የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ እና ኢኮኖሚ ቀውሶች አሉ። እነዛም የሚፈጥሩት የስራ አጠቃላይ ሲታይ ሁሉም ተደማምሮ ሲታይ ቀላል አይደለምና እነዚህ ላይ ለውጥ ለማምጣት ማዕከል የሚሆን ስልጣን አጥታ የነበረችውን ትግራይ አሁን ማዕከሉን በማጠናከር መሰራት ያለባቸው እንደሆኑ እና ዋናው ቀጣይ ስራም ሰላምን ይዞ ሰላምን አረጋግጦ የህዝቡ ጥያቄን መፍታት፣ ፕሪቶሪያ ስምምነትን ሙሉ በሙሉ እንዲተገበር ማድረግና በዛ መጠን አሁን ያለውን ውጥረት እንትን ሆኖ ተረግቦ ሁሉም ያለው የፖለቲካ አካሄዳችን ለውጥ የምናደርግበት የወጣቱ የለውጥ ፍላጎትም ምናሳካበት ቢያንስ ትንሽ መልክ ምናስይዝበት አይነት ሁኔታ ይፈጠራል የሚል ግምት አለኝ። ለዚህ ስራ ዋናው የትግራይ ህዝብ ድጋፍ እጅግ አስፈላጊ ሆኖ የፌዴራል መንግስት ድጋፍም እንደማይለኝ ሙሉ እምነት አለኝ። በተመሳሳይ መጠን የዓለም አቀፍ የዲፕሎማቲክ ማህበረሰብ ድጋፍም እንደማይለየን ተስፋ አድርጋለሁ። ትልቁ ነገር ደግሞ አቶ ጌታቸው ረዳ የፈለገው ቢሆን የስራ ለውጥ ቢያደርጉም ክልሉም ያውቁታል ያላቸው እና በቀጣይነትም የሚኖራቸው ሚናን በደንብ አድርጌ እገነዘባለሁና የእሳቸው ድጋፍም እንደማይለየኝ ተስፋ አድርጋለሁ። ከባድ ነው። የብዙ የሁላችንም ህብረት ካልተጨመረበት በስተቀር አቃሎ የሚገባ ችግር የለምና በተቻለ መጠን ላለመውደቅ እንግዲህ ብቻ ስትሆን ትወድቃ መውደቅ ትችላለህ። ግን በደንብ ከተደጋገፍክ
ጥሩ መራመድ ይችላልና ድጋፉ አይለይም የሚል እምነት አለኝ። አመሰግናለሁ።